ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. يا الله بارك إذا جاء الله تبارك وتعالى يعزاكم بمتاجز يتلكلاتكم بمكلكل يقبون فراتشا فروت እዚህ ዱንያ ላይ አላህን ተባረከ ወተዓላ መፍራት የተወ ሰውነቱ የአኺራን እሳት መቋቋም እንደማይችልም በሚገባ ወቁ። ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው ከእናንተ ውስጥ ቤቱ ውስጥ ሀገሩ ውስጥ በሰላም መኖር የቻለ ሙሉ የሰውነት አካሉ ጤነኛ የሆነለት የዕለት ጉርሱንም ያገኘ ዱንያ በሙሉ እሱ ዘንድ እንዳለች በመዳፉ ስር እንዳለች ይቆጠራል ብለዋል። አላህ ለሰው ልጆች ከሰጣቸው ጸጋዎች ሁሉ ትልቅ ከሚባሉት አንዱ በሕይወት በንብረትና በመኖሪያ በሀገር ሰላምን ማግኘት ነው። በሕይወትም ይሁን በንብረት ላይ እንደዚሁ በመኖሪያና በሀገር ውስጥ ሰላም መጥፋት ራሱን የቻለ ስቃይና መከራ ነው። ሁሉም ነገር የሚያምረው የሚያስደስተው ሰላም ሲኖር፣ ደህንነት ሲኖር። ነቢያችን አለይሂ ሰላቱ ወሰላም በተለያዩ አሐዲሶቻቸው ሰሉላህ አልዐፍወ ወልዓፊያ ፊዱንያ ወልአኺራ ብለዋል። አላህን ተባረከ ወተዓላ ይቅርታን ምህረትን ጠይቁት፣ ዓፊያን ደህንነትን ጠይቁት በዱንያም በአኺራ ብለዋል። አጎታቸው አባስ ወደ እርሳቸው መጥቶ አንቱ የአላህ መልእክተኛ ሆይ ጌታዬን የምለምነውን የምጠይቀውን ዱዓ ያስተምሩኝ ብለው ጠየቃቸው። ነቢዩም ዓለይሂ ሰላቱ ወሰላም አላህን ተባረከ ወተዓላ ሰላምን፣ ደህንነትን፣ ዓፊያን ጠይቀዋል። እሺ ብሎ ተቀብሎ ሄዶ ከተወሰነ ጊዜ በኋላ ድጋሜ መጥቶ ያ ረሱለላህ አላህን መለመነው የምጠይቀውን ልዩ ዱዓ ያስተምሩኝ አላቸው። አሁንም መልሰው ሰሊላህ አልዓፊያ አላህን ዓፊያ፣ ደህንነት፣ ሰላም ጠይቀዋል። እሳቸው የፈለጉት ለየት ያለ በዛ ያለ ዱዓ ነበር። ነቢይ ግን ዓለይሂ ሰላቱ ወሰላም አጎታቸው ደጋግመው ሲጠይቋቸው የመከሯቸው ዱዓ አንድና አንድ ነው። አንተ የአላህ መልእክተኛ አጎት አባስ ሆይ አላህን ተባረከ ወተዓላ በዱንያም በአኺራም ሰላምን ጠይቀው፣ ዓፊያን ደህንነትን ጠይቀው ብለው ሸኝተዋቸዋል። ሐዲሱ ላይ የተደጋገመው ዓፊያ የሚለው ቃል ከሥጋዊ ከአካላዊ ህመም ነፃ መሆንን ብቻ አይደለም የሚያካትተው። ማንኛውም ዱንያ ላይ በሰላምና በደስታ በምቾት ለመኖር የሚያስፈልግ ነገር በሙሉ ዓፊያ ይባላል። ዓፊያ የሚለው ሰፊ ቃል ዱንያንም አኼራንም ውስጣዊም ውጫዊም ሰላምን የሚያካትት የሰው ልጅ ሙሉ የሰውነት አካላቶቹ ጤነኛ ሲሆኑ አካሉ ዓፊያ ነው፣ ደህና ነው ይባላል። ልጆቹ የተስተካከሉ ሲሆኑ ቤት ውስጥ ዓፊያ አለ፣ ሰላም አለ ይባላል። አካላቶቹ ሲታመሙ ጤና አጥቷል፣ ዓፊያ አጥቷል የሚባለውን ሁሉም ሰው ያውቃል። ነገር ግን የልጅ መበላሸት፣ የትዳር አጋር አለመስተካከል፣ የጎረቤት አለመስተካከል በሽታን፣ ከፍ ሲል ደግሞ የሀገር የመንደር የዓለም ሰላም ማጣት፣ የሀገር መታመም መረበሽ ትልቅ በሽታ ነው። አላህ ተባረከ ወተዓላ ራሳችንንም ቤተሰባችንንም ንብረታችንንም ሀገራችንንም ዓፊያ እንዲያደርግልን ዱዓ ማድረግ ይጠበቅብናል። ነቢዩ ሰለላሁ ዐለይሂ ወሰለም አልዓባስን የአላህ መልእክተኛ አጎት ሆይ አላህን በዱንያም በአኼራ ዓፊያ ጠይቀው ሲሉ አባስ ታመው ስለነበር አይደለም። በሁሉም ሁኔታ ላይ ዓፊያ ስለሚያስፈልግ፣ ደህንነት ስለሚያስፈልግ፣ ሰላም ስለሚያስፈልግ ከአዱንያ አልፎ አኼራም ላይ ዓፊያ ስለሚያስፈልግ ነው በአዱንያም በአኼራ አላህን ዓፊያ ጠይቀው ያሉት። የሰው ልጆች ሞተው ከተቀበሩ በኋላ የቀብር ውስጥ ሕይወታቸው ሰላማዊ ካልሆነ ዓፊያ የላቸው። ምን ተብሎ ነው አኼራ ላይ ምን አይነት ህመም ስላለ ነው
በዱንያም በአኺራ አላህን ዓፊያ ጠይቁት የሚባለው አኺራ ላይ መታመም አለ እንዴ የሚሉ ሰዎች አሉ። አሁን አኺራ ላይ መታመማል፣ የቀብር ስቃይ ህመም፣ ሲራጥ ላይ በሰላም መሻገር አለመቻል አደጋ። እዚሁ ዱንያ ላይ ያሉም ሁሉም ነገር የሚያምረው፣ አዲስ ልብስ መልበስ የሚያምረው፣ አዲስ ቤት ላይ መኖር የሚያምረው፣ ልጆችን አስተምሮ ለወግ ለማዕረግ ማብቃት የሚያምረው፣ ጋብቻ ሰርግ የሚደምቀው፣ ከጓደኞች ጋር አብሮ መብላት አብሮ መጠጣት የሚያስደስተው፣ ስልጣንም ይሁን ክብር ሀብት የሚያኮራው የሚያስደስተው ጠቅላላ ሰላምና ደህንነት ሲኖር፣ ቤት ውስጥ ሀገር ውስጥ ቀዬ መኖሪያ መንደር ላይ ሰላም ከሌለ የተሰራ ቤት በሰከንዶች ይወድማል። በብዙ አስርት ዓመታት የተሰበሰበ ሀብት ይበተናል። የወለዷቸው ልጆች አይን እያየ ደማቸው ይፈሳል፣ ሕይወታቸው ይጠፋል። እንደ አይን የሚሳሱለት የትዳር አጋር ክብሩ ይነካል። ሁሉ ነገር ዱንያም ላይ ይሁን አኺራ ላይ የሚያምረው የሚያስደስተው የሚያኮራው ደህንነት ሲኖር። በሌላኛው ሐዲሳቸው ነቢ እንደተናገሩት አላህን ተባረከ ወተዓላ ደህንነትን ጠይቁት፣ ሰላምን ዓፊያን ጠይቁት። የተኛውም የሰው ልጅ ከየቂን ቀጥሎ ከኢማን አላህን ተባረከ ወተዓላ ከመውደድ ከመፍራት ከማክበር ያየኛል ብሎ ከማመን ከትክክለኛ ኢማን ቀጥሎ ማንም ከዓፊያና ከደህንነት የተሻለ ጸጋን ሊሰጥ አይችልም ብላ። ከኢማን ቀጥሎ ትልቅ ጸጋ ቢኖር ዓፊያ ሰላምና ደህንነት፣ በግል ህይወትም ላይ ይሁን በቤተሰብም ላይ ይሁን በንብረትም ላይ ይሁን በሀገር ደረጃም ይሁን ዓፊያ ሰላም ደህንነት ካለ ይህ ትልቅ ጸጋ። የዱንያም ይሁን የአኼራ ሰዓዳ ደስታ ሊገኝ ሊሟላ የሚችለው በእነዚህ በሁለት ነገሮች ነው፣ በኢማን በየቂንና በዓፊያ። ኢማንና የቂን ሲኖረን የአኼራን ዓፊያ ሰላም ደህንነት እናገኛለን። ከቀብር ስቃይ፣ ከሲራጥ ድንጋጤ፣ ከጀሃነም እሳት የሚያድነው የቂን። የቂን ማለት ኢማን ማለት ነው። ከኢማን ከፍ ያለም ደረጃ ነው። በአላህ ያመነ መልካም ሥራ የሠራ ወንጀል ያስቀጣኛል ብሎ የተወ ኸይር ሥራ አላህ ዘንድ ያስከብረኛል ብሎ የሠራ የቂንን ኢማንን ያሟላ አኼራ ላይ ዓፊያ ማግኘት ይችላል፣ ይድናል፣ በሰላም ይኖራል። ዱንያ ላይ ደግሞ በሕይወቱ በንብረቱ በቤተሰቦቹ በሀገሩ አላህ ዓፊያን ሰላምን ደህንነትን የሰጠው ሰው በሰላም ወጥቶ በሰላም መግባት የቻለ ሰው ከዱንያ ሰዓዳና ደስታው ይሟላ። ዱንያ ላይ ደህንነት ከሌለ ሰላም የለም፣ መረጋጋት የለም። በሰላም በሙሉ ልብና በደስታ ተኝቶ መነሳት አይቻል። ከቤተሰብ ከወዳጅ ተሰብስቦ መብላት መጠጣት መጠያየቅ አይቻል። የታመመ ሐኪም ቤት ሄዶ ታክሞ መድኃኒት ገዝቶ መመለስ አይቻል። የዱንያ ሰዓዳ እርካታ ሰላም ከዓፊያ ጋር የተያያዘ አላህ ዘንድ ከአላህ ዘንድ ከሚገኝ ደህንነት ጋር የተያያዘ። የአላህ ጸጋዎች ብዙ ናቸው። ከብዙ ጸጋዎቹ አንዱ ሀገርን ሰላም ማድረግ። የመካ አረቦችን የዋለላቸውን ጸጋ ሲዘረዝር ተቆጥረው ማያልቁ ጸጋዎችን የሰጣቸው ጌታ አላህ የላካቸውን መልእክተኛ ሊያከብሩ ሊከተሉ እንደሚገባቸው ሲያስታውሳቸው አትመለከቱም እንዴ ከዙሪያችሁ ያሉ ሀገራት ሰላም አጥተው ተረብሸው የሚበሉትን የሚጠጡትን አጥተው የኖሩ እናንተ በሰላም እንድትኖሩ አድርጓችኋል። የተለያዩ ሀገራት ምርቶች ወደ እናንተ ወደ መካ እንዲመጡ አድርጎላችኋል። ይህን ያደረገላችሁ ጌታ አላህን በብቸኝነት ልታመልኩት ይገባችኋል ብሎ አስታውሷቸዋል። ነቢዩ ሰላቱ ወሰላም ዓፊያን ጠይቁ፣ ደህንነትን ጠይቁ፣ ሰላምን ጠይቁ ብለው መክረዋል። ራሳቸውም አድርገዋል። ሚንበር ላይ ሆነውም ይሄን መልእክት አስተላልፈዋል። አላህን ተባረከ ወተዓላ ደህንነት ጠይቁት፣ ሰላም ጠይቁት፣ ዓፊያ ጠይቁት። ማናችሁም ከየቂን ከኢማን ቀጥሎ ከዓፊያ የተሻለ ጸጋን ሊሰጥ አይችልም ብለው ሚንበር ላይ መልእክት አስተላልፈዋል። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ፊማ ሩዊየ ዐንሁ ፈተናዎች፣ ችግሮች እየተፈራረቁብኝ እየታገስኩ ከመኖር
ከፈተናዎች ከችግሮች ነፃ ሆኜ ጌታዬን ያመሰገንኩ መኖርን እመርጣለሁ እንዳሉ ተነግሯል። ፈተናዎች ችግሮች እየተፈራረቁብኝ ከምኖር ጌታዬ በሰላም አኑሮኝ እያመሰገንኩት መኖርን እመርጣለሁ ብላ። ፈተና ከባድ፣ ከጠላት ጋር መገናኘትን መገጣጠምን መፋለምን አትመኙ። ሆኖ ግን ከተጋጠማችሁ ከተገናኛችሁ ጽኑ፣ ታገሱ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከእስላም ከአላህ ጠላቶች ጋር መፋለም መገናኘት የጀነት መንገድ ነው፣ የጀነት በር ነው። ነገር ግን አትመኙታ። ሰላም ነው የሚሻል፣ ደህንነት ነው የሚሻል። ከተገናኙ ፈተናው ከመጣ በኋላ የሰው ልጅ ሁኔታው ምን ሊሆን እንደሚችል አያውቅም። አላህን ዓፊያ ጠይቁት፣ ሰላምን ጠይቁት፣ መጥፎን ነገር አትመኙ። ከገጠማችሁ ግን ጽኑ፣ ታገሱ ተብሎ አንድን የታመመ ሰው ሊጠይቁ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ሲያዩት አሁን የተፈለፈለ ጫጩት ይመስላል። ሰውነቱ ደክሞ ስብርብር ብሎ እንደው ያደረከው ዱዓ ነበር እንዴ ብለው ሲጠይቁት አዎ አላህ ሆይ አኺራ ላይ የምትቀጣኝ ቅጣት ካለ እዚሁ ዱንያ ላይ አስቀድመልኝ ብዬ ለምኜው ነበር አላህን አላቸው። ይሄን አትችለውም፣ የአላህን ቅጣት ፈተና በላ አትችለውም። ይልቅ አላህ ሆይ በዱንያም መልካሙን በአኺራም መልካሙን ስጠኝ ብለህ ዱዓ አታደርግም ነበር እንዴ ብለውታል። በዱንያ መልካምን ነገር ስጠን፣ ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበናር። በዱንያ መልካም ነገር ስጠን ማለት ጥሩ ኑሮ ስጠን ማለት፣ ጥሩ ማረፊያ፣ ጥሩ መንቀሳቀሻ፣ ጥሩ የትዳር አጋር ስጠን ማለት። መልካምና ጥሩን ነገር ሁሉ ዱንያም ላይ ስጠን፣ አኺራም ላይ ስጠን፣ በሰላም አኑረን፣ አትፈትነን ማለት። ይሄን ብታደርግ ነበር የሚሻለው። የአላህን በላ የአላህን ቅጣት ማን ይችለዋል? አስከትለውም ዱዓ አድርገውለት ግለሰቡ ዓፊያውን አግኝቷል። ሁለቱን ጸጋዎች አላህ የሰጠው ሰው የቂንን ኢማንን አላህ የሰጠው ሰው ዱንያ ላይ ዓፊያን የሰጠው ሰው አፍለሐ፣ ሰላምን፣ ስኬትን፣ ደስታን ማግኘት ይችላል። በሁለቱም ዓለም አላህን ዓፊያን፣ ሰላምን፣ ደህንነትን ደጋግመህ ከጠየቅከው ታገኘዋለህ። ዱንያ ላይ አላህ ዓፊያን ይሰጥሃል፣ ደህንነትን፣ ሰላምን ይሰጣችኋል። አኺራም ላይ ደህንነትን ይሰጣችኋል ብላ ነብዩ ሰለላሁ ዐለይሂ ወሰለም ዓፊያን፣ ሰላምን፣ ደህንነትን፣ መረጋጋትን እንድንጠይቅ አዘውናል፣ መክረውናል። በዛ መሰረት ሁሉም ጥቃቅን የግል ጉዳዮች ሲገጥሙት ተጨንቆ ዱዓ ከሚያደርገው በላይ ጠቅላላ የሆነን የሀገርን የመንደርን ዓፊያ፣ ደህንነት፣ ሰላም እንዲሰጠን ተጨንቀን ዱዓ ልናደርግ ይገባን። ሶላት እንኳ አስተካክለን መስገድ የምንችለው፣ ሐጅ እንኳ አድርገን መመለስ የምንችለው፣ ለልጆቻችን የዕለት ጉርሳቸውን ማግኘት የምንችለው የሀገር ዓፊያ፣ ደህንነት፣ ሰላም ሲኖር። ሀገር ከታመመ በዛ ስር ያሉ ነገሮች በሙሉ መስመር ይለቃሉ፣ ይታመማል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን በግልም በጋራ አላህን ተባረከ ወተዓላ ደህንነትን ጠይቁት ብለው በመምከር የደህንነትን አስፈላጊነት ጥቅም በመግለጽ ብቻ አላበቁም። ጠዋትና ማታ ምሽትና ማለዳ ላይ ያደርጓቸው ይደጋግሟቸው ከነበሩ ዚክርና ዱዓዎች መሃል አንዱ አላሁመ ኢኒ አስአሉከ አልዐፍወ ወልዓፊያ ፊዱንያ ወልአኺራ የሚል ዚክርና ዱዓ ይገኝበታል። አላህ ሆይ ይቅርታን፣ ደህንነትን፣ ሰላምን ጠይቀሃለሁ በዱንያም በአኺራ። አላህ ሆይ በዓይኔ፣ በእጄ፣ በእግሬ ዓፊያ እንድታደርገኝ፣ ሰላም እንድታደርገኝ ጠይቀሃለሁ። አላህ ሆይ ከፊትም ከኋላ ከግራም ከቀኝም ከላይም ጭምር እንድትጠብቀኝ እጠይቅሃለሁ። አላህ ሆይ ከግሬ ስር የሚወረኝ የሚያሰምጠኝ አደጋ እንዳታመጣብኝም በአንተ እጠበቃለሁ ይሎ ነው። በየማለዳው በየምሽቱ አላህን ዓፊያ ይጠይቁት ነበር። ፊ አህሊ ወማሊ የሚሉ ነበር። ደህንነትን፣ ሰላምን ጠይቅሃለሁ። ፊ አህሊ ቤተሰቦቼ ሰላም አርግልኝ፣ ዓፊያ አርግልኝ፣ ንብረቴንም ደህንነቱ የተጠበቀ አድርግልኝ ይለው ነበር። የቤተሰብ ዓፊያ፣ ደህንነት፣ የንብረት ዓፊያ፣ ሰላም፣ ደህንነት ሊረጋገጥ የሚችለው ሀገር ሰላም ሲሆን፣ ግለሰቦች ሰላማዊ ሲሆኑ፣ ሰላም ሲወዱን፣ የሰላምን ዋጋ ሲያውቁን። ሰላም ከምግብ ከመጠጥ በላይ አስፈላጊ ነው። ምግብና መጠጥን
ሰዎች በግላቸው በራሳቸው ባያገኙ ሀገር መንደር ሰላም ከሆነ ከወገኖቻቸው ማግኘት ይችላል። የምግብ ሰዓታቸውን በመኝታ ሊያሳልፉት ይችላል። ነገ አገኛለሁ ያሉ በተስፋ ሊያሳልፉ ይችላል። ሰላም ከሌለ ግን ቤት ውስጥ የተከማቸ እህልን እንኳ አብስሎ መብላት አይቻልም። ወሀከዛ ሰላም በሕይወት ካሉት አልፎ ለሞቱት ጭምር እንደሚያስፈልግ የሚያሳይ ዱዓ የሚያደርጉ ነው። መቃብር ሲዘይሩ አስአሉላህ ለና ወለኩሙል ዓፊያ እያሉ ለሙታን ዱዓ ያደርጉ ነው። ለእኛም ለእናንተም አላህን ዓፊያ ጠይቋሉ፣ ሰላም ደህንነትን ጠይቋሉ ነው። በሕይወት ያሉ ከተለያዩ ስጋዊ የሚሆን አካላዊ መንፈሳዊ ውስጥን ከሚረብሹ ነገሮች አላህ ዓፊያ እንዲያደርጋቸው፣ የሞቱትን ደግሞ ከቀብር ስቃይ ከአኼራ መከራ እንዲጠብቃቸው ዓፊያ የሚለመንበት ዱዓ ቀብር ሲዘየር እንዲደረግ አስተምረዋል። ማንኛውም ነገር ሊያምር ሊያስደስት የሚችለው በዓፊያ በሰላም ከመሆኑ አንፃር ወሀከዛ ያደርጓቸው ከነበሩ ዱዓዎች ሌላኛው አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ወተሐውሊ ዓፊየቲክ ወፉጃአቲ ኒቅመቲክ ወጀሚዒ ሰኸጢክ ነው። አላህ ሆይ ሰላምህን ዓፊያን ደህንነትን እንዳታስወግድብን እጠይቅሃለሁ፣ ጸጋህን እንዳትነጥቀን እጠይቅሃለሁ፣ ከሁሉም ቁጣህ እንድጠብቀን እጠይቅሃለሁ ይሉ ነው። ሰላም የሚገኘው ከአላህ ዘንድ ነው። አላህ ነው የሚሰጠው። የሰጠውን ሰላም እንዳይወስድብን እንድንለምነው አስተምረዋል። ይሄን ዱዓን ደጋግመው ያደርጉ ነበር። የአላህ ዓፊያ ደህንነት፣ ሰላም እሱ ያሰፈነው ሰላም ዓፊያ ከተወገደ ማንም ሊያስገኘው አይችልም። ሰዎች በራሳቸው አቅም አይደለም ሰላም የሚያሰፍኑት። ሰላም ወዳዶች ሲሆኑ ለሰላም መስፈን ጥረት ሲያደርጉ ሰላምንም ያደፈርሱ ነገሮችን ከማድረግ ሲርቁና ሲጠነቀቁ የውስጣቸውን ኸይር በማየት አላህ ለሰዎች ሰላም ይሰጣቸዋል። በሰላም ወጥተው እንዲገቡ በሰላም ተኝተው እንዲያድሩ ያደርጋቸዋል። ነገር ሲፈልጉ የሰላምን ዋጋ ዝቅ አድርገው ሲያዩ ሰላምን ይነሳቸዋል። ከአላህ ተባረከ ወተዓላ ውጪ ሰላም ሊያመጣ የሚችል ማንም የለም። በዚህ ደረጃ አስፈላጊ አንገብጋቢ ለዱንያም ለአኼራ ለሕፃንም ለአዋቂ ከሰው አልፎ ለእንስሳትም ጭምር የሚያስፈልገው የግልም ይሁን የጋራ ደህንነት፣ ሰላም፣ ዓፊያ ይገኝ ዘንድ እንደ ሰበብ እኛ ልናደርጋቸው የሚገቡ ከእኛ የሚጠበቁ ነገሮች አሉ። ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ተብሏል። ሰዎች ዘንድ ያለን መልካም ነገር አላህ አያስወግደውም እነሱ ውስጣቸው ላይ የነበረ መልካም አስተሳሰብ ሲወገድ እንጂ። ሰዎች ላይ ያለ መጥፎ አደጋና ችግርም ሊወገድ ዞር ሊል አይችልም እነሱ ቀድመው ከውስጣቸው መጥፎን ነገር ሲያስወግዱ፣ መጥፎውን ለማስወገድ የበኩላቸውን ሲያደርጉ እንጂ ብለዋል። እኛ ሸረኞች ተንኮለኞች ሆነን አላህን ሰላም ስጠን ብለን በምላሳችን ብንጠይቅ ሰላሙ ሊገኝ አይችልም። ሰላም እንዲገኝ በዋነኝነት ተውበት ማድረግ ያስፈልጋል። ምንም አይነት ሙሲባ፣ አደጋ፣ ችግር አንድ ሰው ላይ አንድ ሀገር ላይ ሊደርስ አይችልም በወንጀል እንጂ። ይህ አደጋ ደግሞ ሊወገድ የሚችለው በተውበት ነው። ወንጀል ማዕሲያ የአላህን በላ ያመጣል። ተውበት ደግሞ በላውን ያስወግዳል። አላህ በወንጀላቸው በኩፍራቸው ምክንያት ሊያጠፋቸው የነበረ የነቢዩላህ ዩኑስ ህዝቦችን በተውበቱ ወደ አላህ በተመለሱ በተናነሱ ጊዜ አላህ በላውን ዞር አድርጎላቸው በሰላም መኖር ይችላል። እስትግፋር ማብዛት፣ ራስን ለአላህ ዝቅ ማድረግ፣ ያለሱ እርዳታ ያለሱ ጥበቃ መኖር እንደማንችል ማመን መግለጽ ለሰላም አንድ የሚያስፈልግ ሰበብ ነው። ከዛ ዱዓ መቅቡል የሚሆንባቸው ወቅቶችን እየጠበቁ ዱዓ ማድረግ። የግል ጉዳዮች የሚያሳስቡ የሚያስጨንቁ ነገሮች ሲገጥሙን ዱዓ መቅቡል የሚሆንባቸው ወቅቶችን ጠብቀን ተጨንቀን ተናንሰን ዱዓ ከምናደርገው በላይ ሀገርን አላህ ተባረከ ወተዓላ ሀገርን ሰላም እንዲያደርግ ውስጣዊም ውጫዊም ዓፊያ እንዲሰጠን
ተጨንቀን ዱዓ ልናደርግ ይገባል። የግል ጸጋዎች ሊሟሉ ሊጠበቁ የሚችሉት ጠቅላላ የሀገር ደህንነትና ሰላም ሲኖር፣ ጎረቤቱ ሀገሩ ተረብሾ ታሞ ሳለ ለብቻው በሰላም ኖራለሁ ብሎ የሚያስብ ሰው ሞኝ የሆነ ሰው። ስለዚህ የግላችን ጥቃቅን ዱንያዊም ይሁን ሌሎች ጉዳዮች አሳስበውን ዱዓ ከምናደርገው በላይ ለሀገር ዓፊያና ደህንነት ዱዓ መቅቡል የሚሆንባቸው ወቅቶችን እየጠበቀን አላህን ልንማጸን ይገባል። ራሳችንን ልንወነጅል ልንጠረጥር ይገባል። በእኔ ምክንያት ሊሆን ይችላል አላህ ተባረከ ወተዓላ ተቆጥቶ ሰላም የነሳን በስጋት እንድንዋጥ ያደረገን ልንል ይገባል። አብዛኛው የሰው ልጅ ከዙሪያው የሚያያቸው ችግሮችን፣ አደጋዎችን በሱ ምክንያት የመጡ አድርጎ አያይም። ራሱን ንጹህ ያደርጋል። ወደ ሌሎች ነው ጣቱ የሚቀስረው። ማን ነው የሚዋሸው? ማን ነው ገበያ ላይ የሚያጭበረብረው? ማን ነው ወለድ ጉቦ የሚበላው የሚያበላው? ማን ነው ዝምድና የሚቆርጠው? ማን ነው ወላጆቹ ላይ የሚጨክነው? ማን ነው ከወንድሙ ጋር በአዱንያዊ ጉዳይ ተቆራርጦ ለወራት ለዓመታት የሚኖረው? አንዱ ብቻ ዱንያን ጀሀነም የሚያደርግ ወንጀል ተሸክመን ሳለ የተለያዩ አይነት ወንጀሎች ተደማምረው ሰላም ሲያሳጡን ምንም አይመስለን ከሆነ ችግሩን ስላልተረዳ ነው። መቼም ችግሩ ሊቀረፍ አይችልም። የኔ ወንጀል ነው፣ የኔ ቀልብ መድረቅ ነው፣ የኔ ከአላህ ጋር ያለኝ ግንኙነት መበላሸት ነው ነገሮችን እንደዚህ ያደረጋቸው። እኔ ለተውበት ልስተካከል፣ በዙሪያ ያሉትን እንዲስተካከሉ ላደርግ ልመክር ይገባኛል ልንል ይገባል። ከውስጣችን አላህ ተባረከ ወተዓላ መልካምን ነገር ካየ መልካምን መመኘት ብቻ ሳይሆን መንገዱን ከጀመርነው ከያዝነው አላህ ኸይሩን ይሰጠናል። አላህ ሰላም ከእንከን ከጉድለት ከአደጋዎች ሁሉ የጠራን ወሚንሁ ሰላሙ ሰላም ደህንነት የሚገኘው ከሱ ነው። ስጠን ሲባል ነው ደግሞ የሚሰጠን። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ያሉ የደጋገሙት አላህን ዓፊያ ጠይቁት፣ ደህንነት ጠይቁት፣ ሰላም ጠይቁት ያሉ። ወሀከዛ አላህ ተባረከ ወተዓላ የሰው ልጆችን በተለያየ ጊዜ ቢፈተንም ረሒም እንደሆነ አዛኝ እንደሆነ ምህረቱ ቅርብ እንደሆነ ማመን፣ ቅርቡን ምህረትህን ይበልጥ አቅርብልን አፍጥንልን እያለን መማፀን ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم إنا نستودعك أمننا وديننا اللهم إنا نستودعك بلادنا اللهم إنا نستودعك أمننا وبلادنا اللهم يا من حفظت محمدا وصاحبه في الغار ويا من نجيت إبراهيم من النار احفظ بلادنا من كيد الفجار وشر الأشرار وشر طوارق الليل والنهار برحمتك يا عزيز يا غفار اللهم إنا ضعفاء فقونا اللهم إنا ضعفاء فقونا اللهم إنا خائفون فأمنا اللهم إنا مستجيرون فأجرنا اللهم اجعل هذا البلد آمنا مطمئنا اللهم اجعل هذا البلد آمنا مطمئنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم فرج المهمومين اللهم فرج المستضعفين اللهم احفظ أعراض المسلمين اللهم احفظ أعراض المسلمين اللهم احفظ أعراض المسلمين اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا ونعوذ بك اللهم أن نغتال من تحت أرجلنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.